አንተ ገንዘብ መች ነው ሰርቼ ይገዛልሻለሁ እኔ ይኸውልሽ አውቃለሁ ከነሱ በታች እንዳረኩሽ አውቃለሁ ግን በቃ ታገሽ እጄ ላይ ብር ስለሌለ ነው ታውቂያለሽ ሲኖረኝ አይደለ ስንት መስዋዕትነት ከፍለን እንደገዛን አትርሺኝ ቲቪ ለኔ ስልክ መስዋዕትነት አያስፈልገው እኮ እኔ እየከፈልኩ አይደለም እንዴ ያማሃል እንዴ አንተ ቲቪው ከኔ በልጦብህ ነው እንዴ ካንቺ አይበልጥም ለስልኩም መቀየርም ደግሞ ታገሽኝ ብዬሻለሁ ታገሽኝ ቲቪው መሸጡ ላይ ምን ያመጣው እኔ ስንት አመት ታገስኩ አንድ አመት ታገስኩ አንዴ እሺ ቤታችን ያለ ቲቪ ነው የምንቀመጠው ይቀመጣው ምን ትቀመጥ እሺ ስታንዱንስ ምን ልታረጊው ቲቪ ስታንዱን ችግር የለውም ጠረጴዛ እናደርጋለን እዚህ ጋር እንገጥመውና ተለቅ ያለ ጠረጴዛ ይኖርናል ማለት ነው ለሚያንቺን ኃላፊነት የምሸፍነው ነው እና በዚህ ያንቺን ፍላጎት ነው አባቴና ስልክ ግዛልኝ ለምን ማን ይጃለሽ ሰላም ሰላም ውድ ዩቲዩብ ቤተሰቦቻችን እንዴት ናችሁ እኛ በጣም ደህና ነን ባለፈው አዲስ የዩቲዩብ አካውንት እንደከፈትን ነግረናችሁ ነበረ ተስፋ ሲኒማ ሚል እና እሱን ሰርፕራይዝ አድርጎኝ ነበር ባሌ ካስታውሳችሁ እንደከፈተ በእርግጥ እስካሁን ድረስ 20 ሰብስክራይበር ብቻ ነው ያለው ከፍቶኛል ግን ላይክ እተማመንባችኋለሁ አሁንም ድረስ እናንተ ላይ ተስፋለኝ ላይክ ስንቸገር አይዟችሁ ምናምን ከምትሉን ሰብስክራይብ ታረጉን ለኛ ይጠቅመናል ቪዲዮዎቻችንን በዛ አካውንት እየገባችሁ ብታዩት ለኛ ይጠቅመናል ይሄንን ላይክ ላስታውሳችሁ ብዬ ነው አውቃለሁ ከኛ ጎን እንደሆናችሁ እንደምትረዱን ሁሌም ከጎናችን እንደሆናችሁ መኖራችሁ እንደምታሳዩን አውቃለሁ ግን ላስታውሳችሁ ብዬ ነው ያው እንዳትረሱት ማለት ነው እና ባለፈው እንዳያችሁት ህልሜን አሳክቶልኛል ማለት ቢያንስ የህልሜን አንድ እርምጃ እንድራመድ አድርጎኛል ባሌ በጣም ደስ ብሎኝ ነበር እንደዛ በማድረጉ ማለት ነው ከምነግራችሁ በላይ ደስ ብሎኝ ነበር ዛሬ ግን ምንድነው መሰላችሁ ላይክ ላመሰግነው የምስጋና ነገር ምናምን አይደለም ያዘጋጀውለት በተቃራኒው ፕራንክ ላረጎ ነው ያሰብኩት ሰሞኑ ፕራንክ እየለቀቅንላችሁ አልነበረም በአንዳንድ ምክንያቶች እናንተ የምጽፏቸው አስተያየቶች ምናምን ነገርና አሁን ደግሞ ሰሞኑን ልክ ፕራንክ ስናቆም ደግሞ ኮሜንት ላይ ፕራንክ አታረጊውም ፕራንክ አታረጋትም ፕራንክ አርጋት ፕራንክ አርጊው ምናምን የሚል ነገር እያየው ነውና እስኪ እናንተ የምር ፕራንክ ሳረገው ደስ የሚላችሁ ከሆነ እኔ ፕራንክ ሳረገው ቪዲዮን የምታዩት ከሆነ እስኪ ፕራንክ ላርገው ብዬ አሰብኩ እና ያው ደግሞ አስባችሁ አትቀሩምና ላይክ ለመፈጸም ምን አዘጋጀው መሰላችሁ ኦሬዲ የተዘጋጀ ነገር ነው ይሄኔ ስልክ ነው እሱ ሽንት ቤት ስለገባ በሱ ስልክ ነው ቮይስ እየቀረስኩ ያለሁት ይሄ የኔ ስልክ ነው 30 ሚኒ ነው ስልኬ እና ቤታችን ትልቅ ቲቪ ያለን ታውቃላችሁላችሁ 55 ኢንች ቲቪ ያለን እና ለባሊ 55 ኢንች ቲቪውን እንሽጣውና ይሄን ስልክ ወደ 15 ፕሮ ማክስ አሳድግልኝ እለዋለሁ ላይክ ምንም ላይ መስለው ይችላል ግን እኔ አይሆንም ምናምን እንደሚለኝ እርግጠኛ ነኝ ምክንያቱም ቲቪውን የገዛ ነው አስበን አቅደን በፕላን ነው ማለት በቃ የሚቀመጥ እቃ የማይሸጥ የማይለወጥ እቃ ያስፈልጋል ብለን ነበር የዛኔ ብራችንን እዛ ላይ ያዋል ነው እና እንደማይስማማ 100% እርግጠኛ ነኝ ቢሆንም ግን እኔ ከየትኛዋ ሴት አንሳለሁ ጋይስ እኔ ከማን አንሺ ነው 13 ፕሮ ማክስ or 50 ፕሮ ማክስ የማይኖረኝ እንደውም ማድረግ የነበረብህ እንደማንኛውም ወንድ እንደማንኛውም ባል 17 ፕሮ ማክስ ገዝተህ ልትሰጠኝ ይገባ ነበር እንጂ እንዴት በ30 ሚኒ ቆያለሁ ቲቪው ይሸጥ አስፈላጊ ከሆነ ፍሪጁንም ጨምረን እንሽጠውና 17 ፕሮ ማክስ እንደውም እንገዛለን እለዋለሁ በ50 ፕሮ ማክሱ በቲቪው ካልተስማማ አብሬ ፍሪጁንም እንሽጠውና 17 ፕሮ ማክስ ይገዛልኝ እለዋለሁ ባሌን አሳብደዋለሁ እኔ በቃ የሆነ ብድ እስኪል ድረስ አናድደዋለሁ በቃ ምንም ማድረግ አልችልም ምክንያቱም ያው እናንተ ደስ እንዲላችሁ ፕራንክ ስሩ እያላችሁ ነው አይደል እና ደግሞ ፕራንክ የጻፋችሁልኝ አይዲያዎች አሉ በጣም የወደድኳቸው አይዲያዎች አሉ እነሱን አይዲያዎች እሰራለሁ
ላይክ አሁንም ማልነግረው እንደዚህ እንዲህ ብላችሁ የጻፋችሁትን ብዬ ማልነግረው ደግሞ በኋላ ቀጣይ ላይ አይቶት ይህን ቪዲዮ ብለው የሆነ ምንም አይመስለውም ፕራንክ መሆኑ ምናምን ብዬ ስላሰብኩ ነው። ሶ እነሱን በቀጣይ ይሰራላችኋለሁ። ዛሬ ምን እናደርጋለን? ቲቪው ይሸጣል ብዬ ጓገጭልበታለሁ። ስልኬን እንቀይረዋለን ወደ 50 ፕሮ ማክስ። በእርግጥ እኔ አላስበውም ማለት መቅደም ያለበት ነገር መቅደም አለበት። በዚሁ አጋጣሚ በኋላ እኔ ላይ እንዳትፈርዱ። የቤት እቃ እኔ ስልክ መቀየር ምናምን ትርፍ ነገር ነው። ግን ዋናው ነገር ትዳር ላይ ስትሆኑ የሚያስፈልጋችሁ ነገር የጋራ ንብረቶችን ብር የሚይዙ ነገሮች አሉ። አሁን ስልክ ጠፊ ነገር ነው። ይህንን ስልክ ይዤ ነገ ብሰረቅ ያ 100 ምናምን ሺህ ብር አለቀለት አከተመ ማለት ነው። ግን እቤት የምታስቀምጡት ጋር ዋጋ አለው። አንደኛ ትገለገሉበታላችሁ፣ ሁለተኛ ብር ያስቀምጣልና እሱን ነገር ስለማስብ እንደዚህ ብዬ አላስብም። እሺ እንደዚህ ታስባለች ብላችሁ እንዳታስቡ። እኔ ጀስት ለፕራንኩ ነው እንጂ ይሸጥ የሚል ሀሳብ አይምሮ ውስጥ የለም። እሱ ቢኖረው እንኳን አልስማማም። እወቁ ይሄንን አልስማማም። እንደዛ ላባችን ብስኪል ሰርተን የገዛነውን ቲቪ ይሸጥ ቢለኝ እኔ ውጣ ነው የምለው። ውጣ እለዋለሁ እንጂ አይሸጥም። እና ለዛ እኔ በጣም ስለማልስማማበት አይዲያውን እሱም ይስማማበታል ብዬ አላስብም በጭራሽ። እንግዲህ እስኪ ከእንት ቤት እስኪወጣ እንጠብቃለን። ይመቻችሁ። ተከታተሉን። ሰብስክራይብ እያረጋችሁ፣ ላይክ እያረጋችሁ፣ ኮፒ ሊንክ እያረጋችሁ፣ ላይክ ቲክቶክ ላይ ደግሞ መፖስቱ ልጆች ስትፖስቱ ዩዘር ኔማችንን መጻፍ እንዳትረሱ። በጣም እንወዳችኋለን፣ እናከብራችኋለን። ተከታተሉን። እየመጣ ነው። የምን እንቅልፍ ነው? እኔ ስንት ነገር እያሰብኩ ነው። አንተ እንቅልፍ በል። ስንት ነገር ፕላን አድርጌያለሁ። ስንት ነገር እቅድ አውጥቻለሁ። ተነስ። ቁም ነገር ነው ያልኩት። በአጀንዳ እኔ በጣም ካልኩሌት ሳረግ በጣም ቲክቶክ ሳይ እንዲህ ስክሮል ቲክቶክ ሳይ ነበረ። ምንድን ነው ያየሁት? ምን በዛ ደግሞ ምን በለጠ ማለት ምን በለጠ ምን በዛ ነው። ካልኩሌት ስሰራ ነበረ። የስልክ ዋጋ እያጣራ የለም ፋራ እሱ ድሮ ትምህርት ቤት 16 ሩቅ ደብተር ስገዛ ነበር የነበረው። ኧረ 100 ላይ ነበር። ኧረ እኔ 100 ላይ አላየሁም። እኔ 16 ይሄ ለከው 200 ይሄ 200 ነው ሲጀምር። ኤኒሃው እኔ በጣም አንተ በጊዜ መተኛ ታሰብ የለ እኮ እንተኛ ስልሽ እኮ እምቢ ብለሽ ነው። እንቅልፍ እኮ ነው የሚያስቀባጥረኝ። የሚያስቀባጥር ነገር ሲጀመር ቁም ነገር ሳወራ እንደሱ አትበለኝ። እኔ በቃ እንቅልፍ አትበለ ቁም ነገር ሳወራ ያው ነቃ ግን ተርፏል። እኔ ባል እንቅልፍ ሳይመጣ መትረፍ አለብህ። አሁን ለምነግርህ ነገር አንተ መትረፍ አለብህ። እንደዚህ መመታት የለብህም። እንቅልፍን ስለመጣ አይ አንተ መመታት የለብህም። በቃ እንድታዳምጠኝ በደንብ መመታት የለብህም። ገባ አይደል? አሁን ነቅታል። አሁን ነቅታል። የምነግርህ ትልቅ የሀገር ጉዳይ ስለሆነ በደንብ አንቺ የሀገር ጉዳይ አትበይ። በደንብ መንቃት አለብን። የሀገር ጉዳይ አትበይ እናቴ። እኔ ምን ጉዳይ ልበል? ጥሩ አይደለም። እሺ በቃ የሀገር ጉዳይ አትበይ። ወይ ራሴን አሞኛል ዛሬ ደግሞ። አልተሻለሽም እንዴ? ተሻለኝ አላልሽም እንዴ ጠዋት? ምንም አልተሻለኝም ማሪ፣ ግን አሁን ይሻለኛል። አሁን የምነግርህ ነገር እሺ መድኃኒትሽን ትሽተኛለሽ። አንተኛ በቃ መድኃኒትሽን ነው አይደለም የምነግርህ ነገር አለ። አንደኛ ሰዓት ሄዷል። ይሄ ውዴት እንደምታተኩሽ እኮ ማለት አውቃለሁ። እንደማተኩሽ እኮ በቃ መድኃኒትሽን ነው እንዴ። እኔ የሚሻለኝ አሁን የምነግርህ ነገር ከተስማማ ነው። እሺ ተስማምቻለሁ። ምትድኝ እኮ
ምድኝ ከሆነ ተስማምቻለሁ። ምንም ይሁን ትስማማለህ? ምድኝ ከሆነ ምንም ይሁን ምንም ምንድን ነው የሚያስፈልገው? ንገረኝ። ትስማማለህ ወይ? ቁም ነገር እሺ ነው። ቃል ግባ ከተስማማ። ቁም ነገር እሺ ነው ወይ ማለት ቁም ነገር እሺ ነው ወይ? ቁም ነገር ላውራህ ነው አልሽ። እሺ ከአንቺ መታመም የሚበልጥ ቁም ነገር ምንድን ነው? ከኔ መታመም የሚበልጥ ነገር የለም። ምንድን ነው እሱ? እኮ ልስማሽ እስኪ። አንቺ እኮ ነሽ አለ እያልሽ ያለሽው። እሺ ልንገርህ። ስልኬን አያታ ምንድን ነው ስልኩን 10 እያነሳሽ መታበረጭ ምን አድርግ ነው የምትይው? በቃ አስጠላኝ ማሪ። ይኸውልሽ ለእናቷም ለአባቱም ያለሽ ስልክ ብቻ ነች። በቃ እቺ ስልክ የተበላሸች አውቃለሁ። እቺ ስልክ ማለት በተን ነው የምገዛልሽ። ታሪክ አላት እቺ ስልክ ማለት። ዩቲዩብ ስንከፍት ኦልሬዲ ከመክፈታችን ከአንድ ሳምንት በፊት የተገዛች ስልክ ነች እቺ ስልክ አይደለ? አይኖስ ባትሪ ሄልዟ በጣም ወርዷል። በቃ ብዙ ጊዜ ኤዲት የምናደርገው በዚህ ነው ምናምን ኤቭሪቲንግ ቪዲዮ እንትን እኮ የለውም እንጂ ካብከት አይቀበልም አልኝ እንጂ ይሄ በተኖቹ ባትሪያቸው በጣም አሪፍ። ለእኔ የምትመኝልኝ ይሄንን ነው? በዚህ ሰዓት ስልክ ለእኔ የምትመኝልኝ ጠቅጠቅ ስልክ ነው አይደለም። በዚህ ሰዓት የአንቺ ስልክ ወድቆ ተሰበረ ማለት እንደውም እንደዚህ እንደምታደርጊው ያው ማርያምን ወርቆ ተሰበረ ማለት ይኸውልሽ 1500 በተን ስልክ ገዝቼ ነው የምሰጥሽ። እሱ ራሱ ተገቢ አይደለም። ተይው እንደውም እኔ ስልክ አልፈልግም ይሄን እሰጥሻለሁ። ስበይ በጣም አሳፋሪ ነህ አንተ። ኦፉን እንጂ አየው በቃ ከጥቅም ውጭ ሆናል። ዝም ብሎ ኦን ያደርጋል ኦፉን። አየው በቃ ቁጣ ስለምደሽ ነው ታዲያ እየተቆጣሽ እንዴት ይጠፋ? በቃ አሁን እንደምታየው ነው። በቃ ይግላል ባትሪ ኡቭ ነው የሚለው ዝም ብሎ ምናምን እና ማለት ነው። እኔ ደግሞ አይ ዲዘርቭ ቤተር ትልቅ ነገር ይገባኛል። እሺ አይ በስንት ዓመት ያጠራቀምሻት እንግሊዝኛ ወጣችብሽ ብዬ። እሺ በቃ የተሻለ ነገር ይገባኛል። እኔ ማለት ታውቃለህ፣ ትወደኛለህ፣ ተወዳጅ ነኝ። የኔ ብቸኛ ያንተ ብቸኛ ሚስት ነኝ። ይህን ስታውቂ ትሳሚያለሽ እኮ። ያንተ አስቂኝ ያንተ ማስቀን ማዝናና እኔ ነኝ። ለእኔ ምንም ብታደርግልኝ ያንስብኛል። እንትንም ጨምሪበት፣ እንቅልፍ ማሳጣህም እኔ ነኝ። ኤኒሃው ምበጠብጥ ማስቸግረህ እኔ ነኝ። እሳይ እሱንስ ቢሆን ማን ያደርግልሃል ከኔ ውጭ? ማን እና የተሻለ ነገር ይገባኛል። ሁሌም እኮ የተሻለ ነገር ያስፈልግሻል እኮ። አየህ እንዲህ ስታምን ስንተማመን ደስ ይለኛል። እኔ መቻላም አሁን በቃ ወደ ሀሳቤ ልገባለሁ ነው። እንቅልፍ መጣር በማርያም ቅድም ነው ሀሳቤ ላይ ልግባ ያልሽኝ። እስካሁን ገና ሀሳብሽ ላይ አልገባሽም። እኔ እኮ እያወራህ መስሎኛል። አባ እሺ በቃ ወደ ገደለው ገባለሁ። እኔ ይሄ ቲቪ ጥቅሙ እየታየኝ አይደለም ማለት በቃ ጥቅሙ እየታየኝ አይደለም። ቲቪውን በቃ ላይክ አንደኛ ዲሽ የለንም ኦልሬዲ ዩቲዩብ ላይ ነው የምናያቸው ነገሮች አይደለም። ዩቲዩብ ላይ ለማየት ስልክ ላይ ማየት እንችላለን። አንዴ አስጨርሰኝ እሺ። ስልክ ላይ ማየት እንችላለን። ስለዚህ ይሄ ቲቪ ይሸጥና ለኔ 15 ፕሮ ማክስ ግዛልኝ ከዚህ ስልክ ጋር አንድ ላይ ተሽጦ አንድ ላይ 15 ፕሮ ማክስ ግዛልኝ። ምንድነው ግዛልኝ? ልጨርስ ብለሽኛል። አሁን ጨርሻለሁ። በቃ እኔ ሀሳቤ ነው። እኔ በስልክ መኖር አልፈልግም። በቃ የተሻለ ነገር ይገባኛል። የተሻለ እንደማንኛውም ሴት እቺን የምታክል እጄን ማትሞላ ስልክ ይዤ መንቀሳቀስ የለብኝም። በቃ የተሻለ ነገር ያስፈልገኛል። ሶ ግዛልኝ። ይሄ ቲቪ ተሽጦ ይሄ ቲቪ ሽጥ የስረኛው ትልቁ 55 ኢንቹ ትልቁ 55ቱ ከዛስ በቃ ስልክ ይገዛልኝ 50 ፕሮ ማክስ አብሮ ይሸጥና 50 ፕሮ ማክስ 140 ሺህ ብር ነው ብሏል። በቃ ይገዛልኝ እሱ። እኔ ነኝ አንቺ ነሽ እንቅልፍሽ የመጣው ማለት? የማንኛችን እንቅልፍ ነው የመጣው? አልገባኝም። ዝም ብለሽ ማን ነገር ነው እየቀባጠርሽ ያለሽ? ምንድነው ማይሆነው? ይሸጥና ይገዛልኝ እንዴ? ምንድነው ተሽጦ ይገዛልኝ ማለት? ያማሃል እንዴ አንተ? ቲቪው ከኔ በልጦብህ ነው እንዴ? ካንቺ አይበልጥም። ለስልኩም መቀየርም ደግሞ ታገሽም ብዬሻለሁ።
ታገሽኝ። ቲቪው መሸጡ ላይ ምን ያመጣው? እኔ ስንት አመት ታገስኩ? 1 አመት ታገስኩ አይደል? እሺ ቤታችን ያለ ቲቪ ነው የምንቀመጠው? ይቀመጣ። ምንድን ነው ይቀመጥ? እሺ ስታንዱንስ ምን ልታረጊው? ቲቪ ስታንዱ ችግር የለውም። ጠረጴዛ እናደርጋለን እዚህ ጋር እንገጥመውና ተለቅ ያለ ጠረጴዛ ይኖርናል ማለት ነው። ያን ያህል አሳሳቢ አይደለም። ስለዚህ እኔ ስልክ ማርያምን እውነትም በቃ ሞሻል ብሶብሻል። አንቺ ምንም አልባሰብኝም። እግዚአብሔርን ብሶብሻል። ምንም አልባሰብኝ። እንዴት ታዲያ ቲቪ ይሸት ያለሽ አንቺ ልጅ ያምሻል እንዴ? ምንድነው የሚያበኝ? አባ ጓደኞቼ የተሻለ ስልክ አላቸው። እነሱ የተሻለ ስልክ ይዘው እኔ አውቃለሁ የተሻለ ስልክ አላቸው። ከማን አንሳለሁ? እኔ ከማን አንሳለሁ? ከማንም አታንሽ እና አንተ ይሄንን ማድረግ ያቅታለህ? እኔ አያቅተኝም እኮ ለኔ ማድረግ ካላቃተ ቲቪ ሽጠውና ስልክ ግዛልኝ። ግን ደግሞ የቲቪ ተሽጦ ስልክ መገዛት አይደለም ያለው። እኔ ራሴ እገዛልሻለሁ በራሴ ገንዘብ። በአንተ ገንዘብ መች ነው ሰርቼ እገዛልሻለሁ። እኔ ይኸውልሽ አውቃለሁ ከነሱ በታች እንዳረኩሽ አውቃለሁ። ግን በቃ ታገሽኝ። እጄ ላይ ብር ስለሌለ ነው። ታውቂያለሽ ሲኖረኝ አይደለ ስንት መስዋዕትነት ከፍለን እንደገዛን አትርሽኝ። ቲቪ ለእኔ ስልክ መስዋዕትነት አያስፈልገው እኮ እኔ እየከፈልኩ አይደለም እንዴ? ታውቂያለሽ ይህን ቲቪ ለማምጣት ምን ያህል መከራ እንደበላ። ጠዋት አንል፣ ፀሐይ ነው አንል፣ ዝናብ ነው አንል፣ ብርድ ነው አንል። ታስታውሻለሽ እንዴት ሰርተን እንደገዛ ነው? ንገሪኝ። አስታውሳለሁ፣ በደንብ አስታውሳለሁ። በደንብ ታስታውሻለሽ። ያ እንደዛ የሆነን እንደዛ አንቺ በስንት መከራ ወገብሽን ስትታመሚ፣ ጀርባሽን ብርድ መጥቶሽ ስትታመሚ፣ ራስሽን ስትታመሚ ያ ሁሉ መስዋዕትነት ተከፍሎ የተገዛ ቲቪ ይሸጥኛለሽ? በቃ እኔ አሁን የምፈልገው የሚያስፈልገኝ ስልክ ነው። እኔ የዚህ ቲቪ አስፈላጊነት አልታየኝም። ማርዬ የቲቪ አስፈላጊነት አንደኛ ቤታችን ጸጥ አይል፣ ሁለተኛ ነገር ደግሞ እንግዳ እንኳን መጥቶ እኮ ቁጭ ብሎ የሚያየው ነገር ያስፈልጋል። ምን በስልካችሁ እዩ ልትያቸው ነው? ይዩ ዋይፋይ ያለ አይደል? ኧረ እባክሽ አይባልም እንደዛ። ኧረ ማርዬ ግን ከምትጀምረው ነው እንደዚህ አይነት ቅብጠት የጀመርሽው? ምን ማለት ነው ቅብጠት እንዴ? እኔ አያምረኝም እንዴ? ያምርሻል እኮ አውቃለሁ። ሴት ልጅ ነሽ፣ ያስፈልግሻል። ከማማረም አልፎ ያስፈልግሻል። እናንተ እንደ አንድ ባል የሚያስፈልገኝን ነገር አይተማም ማለት ያቅታል? ይሄን ማድረግ ያቅታል? አለብኝ አውቃለሁ። ግን ደግሞ ታገሺ በቃ። ሰማሽኛ? ይሄ ቲቪ መሸጥ ምናምን የሚባለው ነገር ከአእምሮሽ ውስጥ አውጪ። እንደውም ማለት ነው ቲቪው ቆይ አሁን ስንት እንደውም ቲቪው ይሄ ተሽጦ ምን አይነት አይፎን ነው የሚገዛልሽ? አይፎን 15 ፕሮ ማክስ ይገዛልኝ በቃ። የኔም ስልክ ይሸጣል በዚህ። እንደውም እሱ ብቻ አይሆንም፣ ፍሪጁም ይሄ የሚሸጥና አይፎን 17 ፕሮ ማክስ ገዛልኝ። ማርያምን እሱ ነው የሚሻለሽ? አዎ 17 ፕሮ ማክስ ገዛልኝ በቃ። እንዴ ማንም ሰው የሚይዘው አይደል እንዴ? እኔ ከማን አንሳለሁ እንዴ? ኧረ ከማንም አታንሽም አንቺ። እንደ ሐሳብ እንትን ደግሞ ማለት አሁን አይፎን ሁለቱም ተሽጦ 17 ገዝተሽ ያ ኤዲት ምናምን ታረግበታለሽ፣ ቪዲዮ ይቀረጻል ምናምን አይደለ? በሱ እኮ እንደዛ ሲሆን አሁንም የባትሪው ሄልዝ ይወርድብሻል። እና ለምን እኔንም ሸጠሽኝ በዛው ሌላ 30 ፕሮ ማክስ ገዝተሽ ፕሮ ማክሱን ለኤዲቲንግ ብቻ አስቀምጠሽ 17ኑን ዝም ብለሽ ብትይዥስ እንዳሰብ። አይ አንተን እንኳን መሸጥ አልፈልግም። ግን ለማንኛውም ምን ቀረሽ ታዲያ ቤት ውስጥ? ምን ማለት ነው ምን ቀረሽ? ሶፋው አለ አይደል እንዴ? አልጋው አለ አይደል እንዴ? አልጋና ሶፋ ካለ አይበቃ ነው? እሱን እኮ እንደማያወጣ ስለምታውቂ ነው የሚያወጡትን ዕቃ ልሽጥ የምትይ። እና ሌላ የሚያወጣ ዕቃ የለንም እኮ ለዛ እኮ ነው። እና እኔ እኮ ሀሳብሽ ገባኝ። ምንድነው ሀሳብ የሚገባው? ሀሳብሽ እኔን ለማሳበድ ነው አንቺ። እንዴ ምንድነው ማሳበድ? ምንድነው ማሳበድ? የቤት ዕቃ አጉድለን 200 ምናምን ሺህ ብር ስልክ እንግዛት ያለሽ እንዴ? ምንድነው የቤት ዕቃ? የቤት ዕቃው ምን ያደርግልናል? ምን ማለት ነው? ምን ያደርግልናል? እሺ የሰራሽው ምግብ ቤት ነው የሚቀመጠው? ምን ያደርግልናል? በቃ የሰራሽው ምግብ ቤት ነው የሚቀመጠው። የቀን እየሰራን እንበላለን። በቃ የቀን እየሰራን እንበላለን። እኔ ከሰው እኩል ከጓደኞቼ እኩል አድርገኝና በቃ የቀኑን እየሰራን እንበላለን። ቲቪም አያስፈልገንም፣ ፍሪጅም አያስፈልገንም። አንቺ ከጓደኞችሽ እኩል የምትሆኚው በስልክ ነው? እና እነሱ ስልክ የዘመናዊ ስልክ ይዘው ቪዲዮ እየቀረጹ ምናምን። የአንቺ በተን ነው? ኖ በተን አይደለም፣ ግን ስቲል ከነሱ አንጻር ምንም ነው። የኔ ስልክ ምንም ነች። እቺ ምንድን ነች? እነሱ ስሚ፣ ጓደኞችሽ ትዳር የላቸው። ሰማሽ? ትዳር የላቸው። እስካሁን ቀስ ብዬ ነገርኩሽ አይደለ?
ጠብቂኝ አልኩሽ እምቢ አልሽ። እማትሰሚኝ ከሆነ ጓደኞችሽ ትዳር የላቸው ሰማሽኝ? ትዳር የላቸውም። እንደፈለጉ ገንዘብ ቢያፈሱ እንደፈለጉ ምንም ቢያረጉ አይገባቸውም። የገንዘብ ጥቅሙ አይገባቸውም። አንቺ ግን ትዳር አለሽ። ሰማሽ? ትዳር እስኪያሽ ድረስ ቅድሚያ ቤትሽ ነው። ከዛ በኋላ ነው አንቺ። እኔ ስልክ መቀየር አያምረኝም እንዴ? ነገሪ የኔ ጓደኞች ምንድን ነው ያላቸው ስልክ አይተሻል አይደለ? አልትራ 23 አልትራ 24 አይፎን 15 ፕሮ ማክስ። አሁን አንቺ የምትይው እኔ እንደነሱ መያዝ ሳያምረኝ ቀርቶ ነው እንደ 53 ይዤ ቁጭ አልኩት። እኔን ካንተ ጋር ታወዳድረኝ አባ አይደለም። ስሚኝ፣ እኔ ሳልፈልግ ቀርቼ ነው። የሆነ ኃላፊነት አለብህ። በቃ ይሄን ቤት የማስተዳደር ኃላፊነት አለብህ። የኔን ኃላፊነት የመወጣት ኃላፊነትም ያለብህ አንተ ነህ። ሰው ለኔ ስልክ መግዛት አለብህ። ያንቺ ኃላፊነት እንዳለብኝ አውቃለሁ። ግን ደግሞ የቤት ዕቃ ተሽጦ አይደለም ያንቺን ኃላፊነት የምሸፍነው ነው። እና በዚህ ያንቺን ፍላጎት ነው። ስልክ ግዛልኝ ለማን ማን ይጃለሽ? አንቺ ቆይ ከማገማል ጀምረሽ ነው እንደዚህ ይቀበጥሽው። ምን ማለት ነው? ከማን ጋር ማል ጀምረሽ? ካንተ ጋር እንዴ? እሱ ስሰራም ቤትም ስገባም ስወጣም ካንተ ጋር ነው። እኔ አይመስለኝም። ምን ማለት ነው አይመስለኝም? እንዴ ከኔ ጋር ብትይማ እንደዚህ አይነት አመል አይኖርሽም። እንዴ ካንተ ጋር ደግሞ ታውቃለህ፣ ካንተ ጋር ደግሞ ታውቃለህ። ከኔ ጋር ብትይማ ትለኛለህ እንዴ? እሺ ታረክ የታመጣሽ ይሄን ጸባይሽ እንዴ? ከየት አመጣዋለሁ እኔ? እስከ ዛሬ ምንም ያላልሽ ልጅ አሁን ድንገት ከመሬት ተነስተሽ በኩለ ሌሊት እንደዚህ ማለትሽ እንዴ? አሰብኩት እና በቃ እኔ በቃ እየደበረኝ ነው። በቃ እየከፋኝ ነው። ያንቺ ባል እንደዚህ ያደርግልሽም፣ ያንቺ ባል እንደዚህ ያደርግልሽም፣ ያንቺ ባል እንደዚህ አይሆንልሽም ሲሉኝ ተሰማኝ ነው። እነሱ ስላሉሽ ነው የተሰማሽ? አዎ። እንዴት አይሰማኝም እንዴ? እነሱ እንዳንቺ ነፃነት አላቸው። ምን ማለት ነው? እንዳንቺ ነፃነት አላቸው? ነፃነት ጥግ ድረስ አላቸው። ቤተሰብ አላቸው አይደለም? የት ነው የሚኖሩት? እናትና አባታቸው ቤት አይደለም? እናትና አባት ቤት መኖር እንኳን ምን ያክል ነፃነት እንደሌለው ታውቂያለሽ። ወጣት ሆነሽ ታውቂያለሽ አይደለ? ያኔ እናንቺ እንኳን ለመገናኘት ምን ያህል እንቸገር እንደነበር ታውቂያለሽ። ማምሸት እንደማንችል ታውቂያለሽ አይደለ? ባለፈው ፀጉርሽን ተሰርተሽ 5 ሰዓት መጣሽ አይደለ? የዛኔ ቤት ቢሆን አባቢ ያስገባሻል? ያስገባኛል። ቴንክ ዩ። ምን ያደርግሻል? ይገርፍሻል አይደለ? ትመቻለሽ ስላመሸሽ። ያ ነፃነት እነሱ አላቸው? ንገሪ። እነሱ ልክ እንዳንቺ የራሳችን የሚሉት ቤት አላቸው። እኔ ስለነሱ ቤት ስለነሱ ምናምን አይመለከተኝም። እኔ የሚመለከተኝ በቃ የቲቪ ተሽጦ ስልክ እንዲገዛልኝ ነው የሚመለከተኝ ስለዛ እንጂ ስለነሱ ነፃነት፣ ስለነሱ ቤት መዋል፣ ስለነሱ ፋሚሊ፣ ስለነሱ ምናምን በቃ ይመለከተኝ። እነሱ ይሄን ያነሳውበት ምክንያት ምን ታውቂያለሽ? ምንድነው? እሺ ራስሽን ከነሱ ጋር እያወዳደርሽ ስለሆነ ነው። አባ በቃ ራሴ ነው። እነሱ እንደዚህ ሆነ፣ እንደዚህ ስልክ ይዘው እነሱ እንደዚህ ሆነ። እኔ ሰው አግኝቻለሁ። ቲቪውን የሚገዛ ቲቪውን በ80 ሺህ ብር የሚገዛ ሰው አግኝቻለሁ። ነገ ይመጣል። በቃ 80 ሺህ ብር የሚገዛ ሰው አግኝቻለሁ። ስንት ብር ነው የተገዛው የቲቪ? 84 ሺህ እና 4 ሺህ ብር ይክሳራ እንዴ? እኔ ስልክ አይገዛ ቀላል ጀመረ። አንቺ ይሄ ቪዲዮ ምናምን የሚባል ነገር ነው ያቀበጠሽ። ከዚህ በኋላ ምንም አይነት ቪዲዮ የለም ማለት በቃ ተናገርኩ። ምን ማለት ነው? ቪዲዮ የለም በቃ ከዚህ በኋላ አንድ ቪዲዮ እንሰራም እዚህ ቤት። ኤዲት ስታደርጊ 40% ይወረደብሽ፣ ሲቀረጽበት 40% ይወረደው። ከዚህ በኋላ ሁለቱም አይደረግበት። በቃ እሺ ተረጋጋ። ፍራንክ ነው ጥፍሪ ናሽ በእናትህ አባ እንዴት እንዳሳመምከኝ እስኪ ተነቀለኩ። አውቄ ነው ፍራንክ ላደርግ ነው። ምንም አልሆንኩም። አውቄ ነው
ፕራንክ ነው። ያው ልንሳካ ካሜራው አየኸው። ፕራንክ ላድርግ እስኪ አንዳንዴ የኔ አባት ፕራንክ ላድርግ ብዬ ነው እንጂ እኔ ምን ያህል እንደምረዳ ታውቃለህ? ምን ያህል እኔ እንጃ ምን ያህል ተረጅ ሚስት እንደሆንኩ ታውቃለህ? በጣም ተረጅኝ። ያ የቤት ዕቃ ሸጠ ስልክ ገዛልኝ እያለ እና ይሄ እኮ ጀስት ፕራንክ ነው አልኩ አባ እንጂ እኔ በጣም እረዳሃለሁ። ይሄን እሺ ብልሽ እኮ ተስማሚያለሽ። አልስማማም፣ ነግሬያቸዋለሁ። እኔ አልስማማም፣ በእውነት በእንደዚህ አይነት ሀሳብ አልስማማም። ላይክ ስልክ መቀየር ቢኖርብኝም እንደዚህ አይነት ሀሳብ አስቤ አይደለም እኔ እንትን የምለው እና ምንም ፕራንክ ነው። ላይክ እኔ ቤቱ ቲቪው እንዲሸጥ አልፈልግም፣ ፍሪጃችንም እንዲሸጥ አልፈልግም። እና ደግሞ እወዳለሁ፣ እንደምትሞክርልኝ አውቃለሁ፣ የምትችለውን ያህል ለእኔ እንደምታረግ አውቃለሁ። እሺ አውቃለሁ። እያወቅሽ አይደለ በኩል ቁጭ አድርገሽ ፕራንክ ነው የምትይኝ። አናደሽ እያናደሽ አውቃለሁ፣ ግን አግኝቻለሁ። እሺ ተገኝቻለሁ። ጋይስ በጣም እንወዳችኋለን። ይሄንን የምለው መተኛት ስለምፈልግ ሄሬሳ እንቅልፋ እንወዳችኋለን። ላይክ ሰብስክራይብ እያደረጋችሁ ቻው።